ፖለቲከኞች ልዩነትን በሰላማዊና በዲሞክራሲያዊ መንገድ በመታገል ችግሮችን መፍታት እንደሚገባ የኦሮሞ ብሔረሰብ አስተዳዳሪ አህመድ አሊ ገለጹ። የብሔረሰብ አስተዳደሩ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ከድር አሊ በበኩላቸው የውስጥ ሰላምን በማረጋገጥ ወንድማማችነትን ማጠናከር ይገባል ብለዋል። በኬሚሴ ከተማ በመካሄድ ላይ ያለው ኮንፈረንስ በአገልግሎት አሰጣጥና በመልካም አስተዳደር ችግሮች ላይ በመምከር መፍትሄ እንደሚያስቀምጥ የአማራ ክልል መሬት ቢሮ ምክትል ኃላፊ ኢብሬ ከበደ አስታውቀዋል። ኢማም ኢብራሂም ተጨማሪ ዘገባ አለው። የኦሮሞ ብሔረሰብ አስተዳደር በወቅታዊ ሀገራዊና ክልላዊ ጉዳዮች ዙሪያ በመምከር የቀጣይ የመፍትሄ አቅጣጫዎችን ለማስቀመጥ በኬሚሴ ከተማ ውይይት እያካሄደ ይገኛል። በውይይት መድረኩ ከፍተኛ የክልል የሥራ ኃላፊዎችን ጨምሮ የብሔረሰብ አስተዳደሩና የወረዳዎች አመራሮች ተሳትፈዋል። በቅርቡ ህይወታቸውን ላጡት አቶ ግርማይ ሽጥላ የህሊና ጸሎት በማድረግ ነው መድረኩ የተጀመረው። በመድረኩ የመክፈቻ ንግግር ያደረጉት የኦሮሞ ብሔረሰብ አስተዳደር ዋና አስተዳዳሪ አህመድ አሊ ፖለቲከኞች ከአውዳሚ ፖለቲካ ትግል ስልት በመውጣት ልዩነትን በሰላማዊና ዲሞክራሲያዊ መንገዶች ለመፍታት መስራት ይገባል ብለዋል። በተገቢው አይተን መነጋገር ያለብን አውዳሚ የፖለቲካ ትግል ስልት በፖለቲካ ውስጥ ልዩነት ይጠበቃል፣ ፍላጎቶች ይኖራሉ። እነዚህን ፍላጎቶች ትግሎች ግን ሰላማዊ ህጋዊና ዲሞክራሲያዊ በሆነ መንገድ ታግለን ፍላጎቶቻችንን ማሳካት ይገባናል። በብልጽግና ፓርቲ የኦሮሞ ብሔረሰብ አስተዳደር ቅርንጫፍ ጽህፈት ቤት ኃላፊ ከድር አሊ ኮንፈረንሱ ምላሽ ያላገኙ የህብረተሰብ ጥያቄዎችን በመለየት ለችግሮቹ አስቸኳይ ምላሽ እንዲያገኙ ለማስቻል እንደሚያግዝ ተናግረዋል። በብልጽግና ሂደት ላይ ያሉትን የምንሰራቸውን በሙሉ ለህዝብ በመግለጽ የጋራ መግባባት ላይ ደርሶ ወደ ተግባር እንድንገባ ለማድረግ ነውና በአጠቃላይ ይሳካል ተብሎ ይታሰባል። የውስጥ ሰላምን በማረጋገጥ ከአጎራባች ዞኖች ጋር ወንድማማችነትን ለመፍጠር የተጀመረው ስራ ተጠናክሮ እንዲቀጥል አቅጣጫ የሚሰጥበት መሆኑንም አቶ ከድር ገልጸዋል። በተለይ በዚህ ቀጠና በዞናችን ላይ የመጀመሪያ ቁጥር አንድ አድርገን እየሰራን ያለነው ሰላምን ማረጋገጥ ነው። ሰላም ደግሞ የሚረጋገጠው መሬት በነካ እውነታዊ ወንድማማችነት ላይ በማተኮር ነው። በመድረኩ ላይ የተገኙት የአማራ ክልል መሬት ቢሮ ምክትል ቢሮ ኃላፊ ኢብሬ ከበደ ኮንፈረንሱ በሁሉም ዞኖችና ከተማ አስተዳደሮች በተመሳሳይ ጊዜ እየተካሄደ መሆኑን ገልጸው ኮንፈረንሱ በአገልግሎት አሰጣጥና መልካም አስተዳደር ጉዳዮች ላይ በመምከር መግባባት የሚፈጠርበት ነው ብለዋል። ከኑሮ ውድነት ከመልካም አስተዳደር አገልግሎት አሰጣጥ የልማት የመሰረተ ልማት ጥያቄዎችን በተመለከተም የህዝቡን አቅም በማስተባበር የመንግስትን አቅም በመጨመር በየደረጃው ህዝቡ ጋር በመግባባት መፍትሄ እንዲያገኙ ጥረት እየተደረገ ነው ያለው። ይሄው ተጠናክሮ እንዲቀጥል መግባባት የሚፈጠርበት ኮንፈረንስ ስለሆነ በዛ ደረጃ እየሄደ ነው ያለው። በጣም ጥሩ ሂደት ላይ ነው ያለው። የኮንፈረንሱ ተሳታፊዎች በበኩላቸው የብሔረሰብ አስተዳደሩን የልማት ስራዎች ለማፋጠንና የህዝብን ጥያቄ ምላሽ ለመስጠት የጋራና ወጥ አቋም የሚያዝበት ኮንፈረንስ እንደሚሆን እንጠብቃለን ነው ያሉት።